ህዳር 19 ቀን ቅዱስ ገብርኤል ያደረጋቸው ተአምሮች። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የህዳር ድርሳነ ገብርኤል ሐሰት የሌለበት እውነተኛ፣ ንፍገት የሌለበት ለጋስ፣ ምርኮኞችን ከምርኮ የሚመልስ፣ ሕሙማንን ከደዌ የሚፈውስ፣ ለጌትነቱ ምስጋና የሚገባው፣ እኛን ከጥፋት ለማዳን ችሎታ ያለው፣ በአካል ሦስት በአኗኗር አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን የመልካም ዜና አብሳሪ የሆነ በህዳር 19 ቀን የሚነበብ የሊቀ መላእክት የቅዱስ ገብርኤል ድርሳኔ ነው። የጸሎቱ ኃይል ከአገልጋዮቹ ከሕዝበ ክርስቲያኑ ጋር ለዘላለሙ ይኑር አሜን። እመቤታችን በቤተ መቅደስ ሳለች የእስራኤል ወገኖች በድንጋይ እንውገራት ብለው ካሴሩ በኋላ ማርያም ካለችበት ቤተ መቅደስ በደረሱ ጊዜ መላእክት ከሰማይ ወደ እሷ ሲወርዱ አዩ። የቤተ መቅደሱም ጉበንና መቃን እንደ እሳት ሲነዱ በተመለከቱ ጊዜ ፈርተውና አፍረው በየወገናቸው ወደ መጡበት ተመለሱ። ዳግመኛም በዚህ በኩል ሳይሳካላቸው ቢቀር በሥራይ በመድኃኒትና ጥፋት ብለው ተማከሩ። እንደ አባታቸው እንደ ሰይጣን ቅናት አድሮባቸዋልና በሥራይ ይገድሏት ወይም ያጠፏት ዘንድ ከተማከሩ በኋላ መጥቁል የተባለ ሥራየኛ ወይም መድኃኒተኛ ጋር ተዋዋሉ። እሱም ለዚህ የተንኮል ሥራ እንዲተባበሩት 370 አጋንንት ጠርቶ 70 ላሞች ሰንጋ ለመሥዋዕት አቀረበላቸውና በድንጋይ ጸፍጸፍ ላይ አርደው ሥጋውን በሉ፣ ደማቸውንም ጠጡ። ከዚያም ከመድኃኒተኛው ከመጥቁል ጋር እመቤታችን ወዳለችበት ቤተ መቅደስ ሲሄዱ እመቤታችን ማርያም ሊገድሏት እንደመጡ ባወቀች ጊዜ የመላእክት አለቃ ገብርኤል ሆይ ወደ እኔ ና አለች። ዳግመኛም መድኃኒኤል፣ ሕያውታኤል፣ ተርበታኤል፣ አውፃኤል፣ ሁኤል፣ ዝኤል፣ ግኤል በማለት ወደ እግዚአብሔር ጸለየች። በዚህም ጊዜ ቅዱስ ገብርኤል እጅግ የሚያስፈራ የእሳት ሰይፍ ይዞ መጣና መጥቁልን ከ370 አጋንንት ጋር አንድም ሳይቀር አጠፋቸው። ከዚህም በኋላ ካህናት አይሁድ እመቤታችን ማርያምን በቤተ እግዚአብሔር ታረክሽብናለሽ፣ ከዚህ ውጭልን ባሏት ጊዜ የመላእክት አለቃ ቅዱስ ገብርኤል ዳግመኛ መጥቶ የዳዊት ልጅ ሆይ ሰላምታ ይገባሻል፣ ነይ ውጭላቸው፣ አይዞሽ አትፍሪ፣ ሁልጊዜ ከአንቺ ጋር ነኝና ብሎ ነግሯት በኋላ ከእሷ ተሰወረ። እነሱ ግን ይህ ሁሉ ሲሆንና መልአክም ከእሷ ጋር ሲነጋገር አያውቁም ነበር። ዳግመኛም እመቤታችን ማርያም የክቡር ድማትሪያኖስ አገር በሚሆን በሊባኖስ ተራራ ላይ በነበረችበት ጊዜ ቅዱስ ገብርኤል ወደ እሷ ወርዶ የዳዊት ልጅ ድንግል ሆይ ሰላም ላንቺ ይሁን ብሎ ሰላምታ ከሰጣት በኋላ ተነስተሽ ወደ ምድረ ግብፅ ሂጂ አላት። እመቤታችን ማርያምም ከዚህ በፊት ሄሮድስ ያደረሰብኝም መከራና ስቃይ ሁሉ ታውቃለህ፣ ልጄንም እኔንም ሊገድሉን እንደነበረ ታስታውሳለህ። ታዲያ እንዴት ይሆናል ባለችው ጊዜ እግዚአብሔር ካንቺ ጋር ስለሆነ አትፍሪ፣ አንዳችም የሚያገኝሽ ክፉ ነገር የለም ብሏት ወደ ሰማይ አረገ። ከዚህም በኋላ እመቤታችን ወደ ግብፅ አገር ሄዳ ከአንዲት ሴት ዘንድ በደረሰች ጊዜ ሴትየዋ እመቤታችንን ስለሰደበቻት ምድሪቱ ተከፍታ ሴትዮዋን ዋጠቻት። እመቤታችን ማርያምም ከዚያች ሴት ቤት ገባችና 4 ወር ከ5 ቀን ተቀመጠች። በዚያም እንዳሉ መልአክ ለዮሴፍና ለማርያም ተገልጾ ከዚህ ተነስታችሁ ወደ ሌላ ስፍራ ሂዱ፣
ስላላቸው ተነስተው ሲሄዱ ግብፃውያን ባዩአቸው ጊዜ ዮሴፍን ይዘው ደበደቡት። በዚህ ጊዜ እመቤታችን በዕብራይስጥ ቋንቋ ስትጸልይ የመላእክት አለቃ ቅዱስ ገብርኤል እጅግ የሚያበራ የእሳት ፍላጻ እንደያዘ መጥቶ ማርያም ሆይ በመዓልትም ቢሆን በሌሊት ከአንቺ ጋር ነኝና አይዞሽ አትፍሪ አላት። ማርያምም ግብፃውያን በዮሴፍ ላይ መከራ አጽንተውበታልና ፈጥነህ እርዳኝ አለችው። መልአኩም ምድሩን በክንፉ እየመታ ከመሬት ወደ ላይ 49 ክንድ ያህል ከፍ ብሎ በመሄድ ዮሴፍን የደበደቡ ቁጥራቸው 99 የሚሆኑትን ሰዎች በሰይፍ አጨዳቸው። ከዚያ ወደ ዮሴፍ ተመለሰና ዳሶ ካዳነው በኋላ ወደ ድንጋዩ ጸፍጸፍ ከዮሴፍ ጋር ሄዱና ያንን ድንጋይ ከንዳው ወይም መትረው አለው። እሱም ቢከነዳው ቁመቱ 109 ስፋቱ 39 ክንድ ሆነ። ያችንም ድንጋይ አንስቶ ቢወረውራት ካረፈችበት መሬት ላይ እንደ ግድግዳ ሆነች። ከዚያም በኋላ ከነሱ ተሰውሮ ወደ ሰማይ አረገ። ከዚህም በኋላ እመቤታችን ስትሄድ ቁመቱ 300 ጎኑ 49 ክንድ የሚሆን ዘንዶ ከሚኖርበት ቦታ ስትደርስ ከዚያ አውሬ ያድናት ዘንድ ወደ እግዚአብሔር በጸለየች ጊዜ ቅዱስ ገብርኤል የእሳት ሰይፍ እንደያዘ ተገለጸላትና ማርያም ሆይ የማደርገውን ተመልከች እንጂ ፈጽሞ አትፍሪ አላት። ፈጽሞ አትፍሪ አላትና ሰይፉንም መዘዘና ዴጋ ዴጋ ዲያጋ በዳቦ የሚሉት ቃላት ጠርቶ በሰይፉ ላይ ምራቁን ተፋና ያንን ከይሲ ቢያስነካው ከ17 ክፍል ላይ ተሰነጠቀ። ከዚያም ታላቅ ዘንዶ ሆድ ውስጥ ጥቁር አሞራ ወጣና ገብርኤልን ዘለፈው። መልአኩም በእጁ እንደ ወፍ ያዘውና ከእመቤታችን ጋር ትከራከር ዘንድ ምን ስልጣን አለህ? በማለት ኃይሉን ቢያሳየው ያ ርኩስ መንፈስ ያለ ጊዜ አታጥፋኝ ሲል ስለተማጸነው ለቀቀውና ወደ ሰማይ አረገ። ዳግመኛም ቅዱስ ገብርኤል በድንገት መጥቶ ማርያም ሆይ ሰላምታ ይገባሻል፣ እግዚአብሔርም ሰላሙ ከአንቺ ጋር ይሁን በማለት ተነሽና በጸሎትሽ ከመቃብር የወጡትን ተመልከች አላት። በክብር የሚተካከለው ቅዱስ ሚካኤል በዘመነ ብሉይ የእስራኤልን ልጆች ይመራቸው እንደነበረ እንደዚሁ ቅዱስ ገብርኤልን በእግዚአብሔር ቃል አርሳቦን ያሴርቦን ዳኖ ዳን ብሎ ባሕርን አዘዛት። ባሕሯም ግራ ቀኝ ተከፈለችና መንገድ ሰጠች። እነሱም በባሕሩ መካከል አለፉ። ወንድሞቻችን ሆይ እመቤታችን ማርያም ከመላእክት ሁሉ ይልቅ ቅዱስ ገብርኤልን በይበልጥ እንደምትወደው ተመልከቱ። የልጇን የጌታችን ኢየሱስ ክርስቶስን ከእሷ መወለድ ያበሰራት እሱ ነውና። እንግዲህ እሱም እንዴት እንደሚያከብራትና በችግሯ ጊዜ እንደሚራዳት እኛም እንዲሁ በችግራችን ጊዜ ፈጥኖ የደረሰልን ጸሎቱና በረከቱ ከአገልጋዮቹ ከሕዝበ ክርስቲያኑ ጋር ለዘላለሙ ይኑር አሜን። ዮሴፍና ኒቆዲሞስ እንደረዳቸው የሚናገር የቅዱስ ገብርኤል ታምሪ ነው። በረከቱ ሁላችንን ይጠብቀን አሜን። ከላይ ስማቸው የተጠቀሰውን ቅዱሳን ሄሮድስ በጽኑ ቅጣት እንዲቀጡና እንዲገደሉ ባዘዘ ጊዜ የእግዚአብሔር መልአክ ቅዱስ ገብርኤል ከሰማይ ወረደና በብርሃናዊው ክንፉ ሰወራቸው። በዚህን ጊዜ በዚያ ቦታ ብርሃን መላ፣ የጥሩ ሽታ መዓዛ መጣ። ቅዱስ ገብርኤልም እንዲህ ሲል ተናገረ። የመጥምቁ ዮሐንስን ራስ ከአመፀኛዋ ሄሮድያዳ ነጥቄ በመውሰድ በዓለም እንዲገለጽ ያደረግኩ እኔ ነኝ። የሄሮድስን አእምሮ ያጠፋውና ተልቶም እንዲሞት ያደረግኩ እኔ ገብርኤል ነኝ ብሎ ከተናገረ በኋላ ተሰወረ። በረከቱ ከአገልጋዮቹ ከሕዝበ ክርስቲያኖቹ ጋር ለዘላለሙ ይኑር ይጠብቀን አሜን።
አባታችን አቡነ ገብረ መንፈስ ቅዱስን እንደረዳውና በክንፉ ተሸክሞ ወደ ሰማይ እንደወጣው የሚናገር የቅዱስ ገብርኤል ታምር ይህ ነው። በረከቱ ከአገልጋዮቹ ከሕዝበ ክርስቲያኑ ጋር ለዘላለሙ ይኑር አሜን። ከዕለታት በአንድ ቀን ቅዱስ ገብርኤል አባታችን አቡነ ገብረ መንፈስ ቅዱስን በክንፉ ተሸክሞ እስከ ሰባቱ ሰማያት ድረስ አውጥቶ ከእግዚአብሔር ፊት አደረሰው። የዚህ የቅዱስ ገብርኤል ክብሩ ከመላእክት ሁሉ ክብር ድንቅ ነው። በሰው አንደበት ሊናገር በመዋቲ ሰው ልቦና ሊመረመር የማይቻል ነው። የከበረና የላቀ ባይሆንስ ኖሮ እግዚአብሔር የልጁን መወለዱን ከሙታን ተለይቶ የመነሳቱን ወደ ሰማይ የማረጉን ነገር እንዲናገር ወደ ዓለም ባላከውም ነበር። የክርስቶስ ወገን የሆናችሁ ወንድሞቼ ሆይ እስኪ አስተውሉ። ከእሱ በስተቀር ከተፈጥሮ ጓደኞቹ መካከል ለዚህ የበቃ ማን ነው? በመላእክት አንደበት የሚመሰገን ጌታ ለሰማያውያን ሰራዊት ሁሉ ሳይገለጽላቸው በድንግል ማኅፀን ተወሰነ ብሎ መጽሐፍ እንደተናገረ የጌታችን የኢየሱስ ክርስቶስ ልደቱ የተሰወረና የረቀቀ ምስጢር ነውና። አሁንም ከጌታው ከክርስቶስና ከእመቤቱ ከድንግል ማርያም ይቅርታ ቸርነትን ያስገኝልን ዘንድ በፍጹም ልባችንና ባለ ኃይላችን እንውደደው። አሁንም ከጌታው ከክርስቶስና ከእመቤቱ ከድንግል ማርያም ይቅርታ ቸርነትን ያስገኝልን ዘንድ በፍጹም ልባችን ባለ ኃይላችን እንውደደው። የዚህን መልአክ የተአምሩን መጽሐፍ ከቅዱስ ወንጌል ከሰማዕታትና ከጻድቃን ገድል አሰባስቦ የጻፈ ያዘጋጀ ሰው ኃጢአቱ ይሰረይለታል። ስለዚህም ነገር ብልሆች ወይም አዋቂዎች በተሰበሰቡበት ማንም እንደ ችሎታው ተገቢውን ድርሰት ቢያደርስ ስርየት ይገባዋል ሲል ቄርሎስ ተናግሯል። ሳዊሮስም ወንድሞቼ ሆይ ነገሬን ምንም ላስታውስ ብችል ይቅር እንድትሉኝ ማልዳችኋለሁ። ይህን ያደረግነው በሰው ፊት ክብርን ለማግኘት አይደለም፣ ፍቅሩ ስለጸናብን እንጂ። እንግዲህ ይህ የሚወደው መልአክ በሰማይ ዋጋውን ያዘጋጅለት ዘንድ በዚህ ዓለም ማደሪያውን ያበጅለት ዘንድ በሕይወቱ በሞቱም አስቡት። ልመናው ከአገልጋዮቹ ከሕዝበ ክርስቲያኑ ጋር ለዘላለሙ ይሁን አሜን። ሐዘን በደስታ የምትለውጥ አንተ ገብርኤል ወሰን ስለሌለው የታምራትህ ኃይል ስለዚህ ድርሳን እናገር ዘንድ ምን ችሎታ ይኖረኛል? አይፈጽመውምና አንደበት ተናግሮ በቃል ለመጻፍ ቢታሰብ ቀኝ እጅ ይዝላል። በአብ ቸርነት በወልድ ፈቃድ በመንፈስ ቅዱስ አጋዥነት በኔቅሎን ቤተ ክርስቲያን ስለተደረገው ታምራትና ድንቅ ሥራ የትጉሃን መላእክት አለቃ የሚሆን የቅዱስ ገብርኤልን የገናንነቱን ክብር የሚናገር ድርሳን ተፈጸመ። በካህኑ በአውር እጅ ቤተ ክርስቲያን በተሠራ ጊዜ የሁሉ ጠላት የሚሆን ዲያብሎስ ወደ እሱ መጥቶ ዋጋውን ለማስቀረትና ሥራውን ለማሰናከል በሽማግሌ ተመስሎ መራራውን ጣፋጭ አስመስሎ በመናገር ቀደም ሲል እንደታየው ጊዜ ሳይሆን መልኩ ባማረ ወጣት አምሳል ታየው። አውርም በጸለየ ጊዜ በእባብ ይመሰላል። ለቅዱሳን ረዳት የሆነ ቅዱስ ገብርኤል መጥቶ የተሰበሰበው ሕዝብ ሁሉ ያየው ዘንድ በብረት ሰንሰለት አስሮ በአደባባይ ይሰቅለው ነበር። እንግዲህ የሊቀ መላእክት ቅዱስ ገብርኤል የታምራቱ ብዛትና የረድኤቱ ኃይል የተደረገ በኔቅሎን ቤተ ክርስቲያን ብቻ አይምሰላችሁ፣ በልዩ ልዩ አህጉራትና አውራጃውም ነው እንጂ። በቅዱሳን ነቢያት ላይ መንፈሰ ትንቢትን ለማሳደር የሚላክ ከእርግና በኋላ የዮሐንስን መወለድ ለመናገር ወደ ካህኑ ወደ ዘካርያስ የተላከ የጌታችንና የመድኃኒታችንን ልደት ለማብሰር የብርሃን ሰረገላ የምትሆን ወደ ድንግል ማርያም የተላከ ይህ ገብርኤል ነው። ዓለምን ዞሮ ለማስተማር የተላኩ የሐዋርያትን ልቦና ለማበረታታት እና በእሳት ተፈትነው ዲያብሎስን ድል ለሚነሱ ሰማዕታት እሳትን የሚያጠፋላቸው የመለኮትን ቃል ለማድረስ ወደ ቅዱሳን ጻድቃን የሚላክ
ይህ ገብርኤል ነው። ፍጹማን መነኮሳትን ከወላጆቻቸው ቤት ለማውጣትና ትክክል አመራር ያላቸውን የሀገር መሪዎችን መንግስት ለመጠበቅ የሚላክ ይህ ቅዱስ ገብርኤል ነው። እንግዲህ ከቀድሞ ዘመን ጀምሮ በየጊዜው ያደረገውን ታምራትና የዚች ቤተ ክርስቲያን ሥራ ተጀምሮ እስኪፈጸም ድረስ ያሳየው ኃይል ይቅርና ቤተ ክርስቲያኒቷ ከተሰራች በኋላ በዓይን ያያችሁትንና በጆሮ የሰማችሁትን ታምር ብልህ አዋቂ ሰው እየተከታተለ ቢጽፈው የዚህን ድርሳን ያህል 2 እጅ በወጣው ነበር። በዚህች ዕለት በአውርጅ የታነጸች የኔቅሎን ደብር ሥራ ተፈጽሞ በሊቀ ጳጳሱ ቃል ሥርዓተ ቅዳሴ ቤተ ክርስቲያኗ እንደተከናወነ ወይም እንደተፈጸመ የአለቆች አለቃ በሚሆን በቅዱስ ገብርኤል አማላጅነት ቅንና ታማኝ በሚሆን መሪ እጅ የዚችን ቦታ ሀገር መልካም እድገት ያሳየን። የዚህም መጽሐፍ ቃል ለመስማት በተሰበሰባችሁ በአባቶቼም በወንድሞቼም በእናቶቼም እና በእህቶቼም እንዲሁም ክርስቲያኖች በሆን በሁላችንም ላይ የእግዚአብሔር በረከቱ ይደርብን፣ አሜን። ያዘኑትን የሚያረጋጋ፣ የደኸዩትን የሚያበለጽግ፣ የተራቡትን የሚያጠግብ፣ ለተራቆቱት ልብስ፣ ለተጨነቁትም ጭንቀታቸውን የሚያቃልል ይሁን፣ አሜን። ከቸርነቱ የሚገኘው ይቅርታ ከአገልጋዮቹ ከሕዝበ ክርስቲያኑ ጋር ለዘላለሙ ይሁን፣ አሜን። ይህችን መጽሐፍ በክርስቲያን እምነት ጸንቶ የጻፉት ያጻፉት ለልቦና ማደሪያ ለጥበብም ክፍሏ የሚሆን የማርያም ፍቅሯ በልቡ ውስጥ በሚያበራበት ጊዜ እንደ አሮን ድንኳን ይመስላል። ክብሯን የሚያስብ ዘንድ በድርሳን መልክ እያዘጋጀ ለልጇ ምስጋና ሲያቀርብ የልቦናዋ ሐሳብ እንደ በገና ይጮኻል። እሷም ጠላቶቹን ሰይፍ መዘው በተሰለፉ ጭፍሮች ታጠፋለታለች። ጽናት የሆነች የጠላቱን አገር ስም አጠራሯን ትደምስስ፣ ምሽጎቿንም ታፈራርስ። ከሁሉም ይልቅ የሕግ አፍራሹን ራሱን ወይም ቸቦውን ቆርጣ ግድግዳውን በፊቱ ጥላ ደስ ይበልህ ትበለው። እሱንም ዘወትር ከሱ ባለመለየት ትጠብቀው። መልኳ እያበራ የልብሷ ዘርፍ ሲያንጸባርቅ በተመለከተ ጊዜ ልቦናው በደስታ ይመላ ዘንድ የምስራች የነገራት ቅዱስ ገብርኤል የድል አክሊል በራሱ ላይ ያቀዳጀው። አስቀድሞ የጻፈው እንዲህ አለ። ሁለተኛውና የሚቀጥለውም እንዲህ ሲል ተናገረ። አይላፍን የምትገዛ የመጎናጸፊያ ኅብረ መልክ የእሳት ነበልባል የሆነ ክንፎችህ በነደ እሳት የተከበቡ የኃይል መልአክ ቅዱስ ገብርኤል ሆይ የሀገሩን ግዛት ከጽንፍ እስከ ጽንፍ ያስተዳድር ዘንድ ኃይሉን አጽናለት። ዘሩን የብዙ አድርገህ አብዛለት። ጠላቶቹንም ከእግሩ በታች ጣልለትና ታፍገምግመው ገደል ይውደቁ። አመፅ የሚናገረውን አፍ ዝጋ፣ አፍንጫውንም ሰንግ። ጠጅ ጠጥተው የሚሰክሩትን ውሃ ሰጣቸው፣ በጎዳናቸውም ላይ የሞት ወጥመድ አጥምድባቸው። በአንገታቸው ላይ የእሳት ሰይፍን ቃጣባቸው። ጀርባቸው በበደል ጅራፍ ይገረፍ፣ ዘራቸው እንደ ቅጠል ይርገፍ። ሬሳቸው ወይም አስከሬናቸው በዱር በገደል ይጣል፣ በፍዳና በመከራ ባሕር ይስጠም ለዘላለሙ በእውነት። አሁንም ይሄን የጌትነትህን ትሩፋት የሚናገር መጽሐፍ ያጻፈ ያሳተመ እንዲሁም የወንጌል አማኞች የሆኑ ወገኖች መሰብሰቢያ ትሆን ዘንድ በስም ይህችን ቤተ ክርስቲያን ያነጸውንም እንደተለመደው ዘወትር ስለሱ ወደ ፈጣሪ ለምንለት። እንደ ግብፅ ወፍ ሽምግልና በወጣትነት ታድሶ ለብዙ ሺህ ዓመታት በደስታ ይኖር ዘንድ እንዲሁም ጸሎቱ እንደ ንጹሕ ዕጣን ወደ እግዚአብሔር ያደርግለት ዘንድ ከቀድሞ ደጋግ የሀገር መሪዎች ጋር አንድነቱ ይረጋገጥለት ዘንድ ማንም በማይነቀንቀው የወርቅ አምድ ላይ ስሙ ተጽፎ ይገለጽለት። ከአመፀኞችና ከተንኮለኞች ባሕረ ዘመን በሰላምና በጸጥታ መርከብ ይሸጋገር።
በየጊዜው ከሚነሳበት ጠላትና ልዩ ልዩ ተንኮል ለዘላለሙ በክንፎች የታቀፈና የተሰወረ ይሁን። ስለዚህም ሰውና መላእክት በአንድ ቃል አሜን ይበሉ። ይህን መጽሐፍ የጻፈውንና ያጻፈውንም ያነበበውና የተረጎመውን ንግሥተ ሰማይ ወምድር በምትሆን በእመቤታችን ማርያም በአማላጅነት በመላእክት በነቢያትና በሐዋርያት ልመና በጻድቃንና በሰማዕታት አማላጅነት እግዚአብሔር በመንግሥተ ሰማያት በአንድነት ይማረን፣ አሜን። ይህ ድርሳን የሚነበበው ወይም የሚነገረው ቅዱስ ገብርኤል ለእመቤታችን የጌታችን መወለድ ብስራት በነገራት በመጋቢት 29 ቀን ሲሆን አባቶቻችን መምህራን ግን የቅዱስ ገብርኤል በዓል በታኅሳስ 19 ቀን እንዲከበር አዘዙ። እመቤታችን ማርያምም በታኅሳስ 22 ቀን እንዲህ ስትል ደቅስዮስን አዘዘችው። የገብርኤልን በዓል ብስራቱን በነገረኝ ቀን አድርግለት። ይህም በዓል ከጌታችን ከትብሲቱ በዓልና ዳናህ በሚባል አገር የቅዱስ ገብርኤል ቅዳሴ ቤቱ ጋር የተባበረ በዓል ነው። እንግዲህ ይህ መልአክ ከእግዚአብሔር ያማልደን ዘንድ ወር በገባ 19 ቀን በየወሩ ከዓመት እስከ ዓመት በዓሉን አክብሩ። ልመናው አማላጅነቱ ከአገልጋዩ ጋር ይሁን ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበል ሁልጊዜ የሚያገለግሉ አእላፍ መላእክትን እያሳሰብሁ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክትና ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብባትን ይችን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀቱን አዘጋጅቶ ብራና ደምጾ ብዕር ቀርጾ የጻፈውንና ያጻፈውን ወይም በማኅተም ያሳተመውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስ እና በተመስጦ ሕሊና የሰማውን ያዳመጠውን በደለኛን ሁሉ በአማላጅነቷ የምታስተምር በጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ይቅር ይበለን፣ አሜን። በደለኛን ሁሉ በአማላጅነቷ የምታስተምር በጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ይቅር ይበለን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን። ከቅዱስ ገብርኤል ረድኤትና በረከትን ያሳትፈን። በዓሉን ባለ ፍስሐ ባለ ደስታ ያድርግልን።